ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። እዚህ ቄጤማዬን አቅፌ የሴት ወይዘሮ መስዬ በቃ ነጠላውን ስለብስ እኮ ትክክለኛ የሴትነት ውበቴ ነው የሚመጣው። ለማንኛውም ለመላው ለክርስትና እምነት ተከታይ እንኳን ለእኩለ ጾም አደረሳችሁ አደረሰን። አሜን በሉ። አጋምሰናል በርቱ ማለትን እወዳለሁ። የእስልምና እምነት ተከታይም እንግዲህ የጾም መፍቻ ዋዜማችሁ ላይ ነው ያላችሁት። ሐሙስ ነው የሚፈታው። እንኳን ለዋዜማው አደረሳችሁ በርቱ ማለትን እወዳለሁ። እናንተንም እንግዲህ እኔና ፊ እንደዚህ ተያይዘን በልበርታ በልበርቺ ተባብለን ተቀሳቅሰን እንደዚህ ላጥላጥ እያልን እየሄድን ነው። ወደ ታክሲ መያዣ ቦታ ነው እየሄድን ያለ ነው፣ ከውስጥ ለውስጥ ማለት ነው። አታዩም እንዴ? ሞሎክሴ ነው መስለው ሻሼን ጠምጥሜ ነጠላዬን ጎንጸፍ ብዬ ውበቴ መጥቷል። እና እንደዚህ መስለን በረከቱ ለምን ይለፋችሁ ይድረሳችሁ ብዬ ቀንጨብ ቀንጨብ አርግቼ ቀርጬላችሁ ነበረ። ትላንትና ነበረ መፖሰት ያለብኝ፣ ትላንትና ነበረ እኩለ ጾም። ግን ትላንትና ስላልተመቻቸልኝ ነው፣ እንግዳ ነበረብኝ። እንግዶቼን ስንከባከብ ቡና ሳፈላ ወጡን ስሰራ ያው ቪዲዮን አላስተካከልኩላችሁም አልሰራሁላችሁም እና ፖስት አላረኩላችሁም ማለት ነው። መንገድ ላይ ስትቀርጹ በጣም የጫጫታ አለ፣ የባጃጁ ድምፅ አለ፣ የንፋስ ድምፅ አለ። እዛ ስንደርስም ደግሞ በጣም ወከባ ምናምን ስላለ ድምፁ በጣም የሰው ድምፅ ስለሚረብሽም የባጃጁም የመኪናውም ድምፅ ስለሚረብሽ ያው ሚውት አርግቼ እንደዚህ በድምፅ ነው የሚሰራላችሁ ማለት ነው። ስለሚረብሽ ቦታ ሲሆን ማለት ነው እንጂ ኖርማል ሲሆን ኖርማሉን ነው የምፖስትላችሁ። እዚህ ጋር እንግዲህ ላጥላጥ እያልን እየሄድን ነው ወደ ታክሲ መያዣ። የሆድ ወዳችን እያወራን ይህ ወሬ ማለት ነው የሆድ ወድ ነው ማለቴ የቤት አስቤዛውን ነው የምናወራው ማለቴ በቃ የጓዳ ወሬ ነው እና እንደዚህ እያወራን እየተጨዋወትን እንግዲህ የመንገዳችንን ጉዞ እየቀረስኩላችሁ ነበረ። ይህንን ይመስላል። ወደ ቤተክርስቲያን እያቀናን ያለነው ነው። ይህ ከቤት ወጥተን ታክሲ መያዣው ጋር እየሄድን ነው። ገና ወደ ታክሲ መያዣ ሁሉ መንገድ ነው እንዴ እንዳትሉ፣ ትንሽ የተቀረጸው ገና ብሎ የተቀረጸ መቅረጽ ነበረ እኮ ያልኩት። መውጫዋ ላይ ብቻ ነው የቀረጽኩላችሁ እና ይህንን በሚመስል መልኩ እንደዚህ ለብሰን የእኩለ ጾም ቤተክርስቲያን ሄድ ነው። ደግሞ ገብርኤል ቤተክርስቲያን ነው እንግዲህ አዳማ የነበራችሁ ገብርኤል ቤተክርስቲያን ትዝታ ያላችሁ፣ ወይኔ አባቴ ደጁ ለመንበርከክ ለመሳለም ለመርገጥ ያብቃኝ ብላችሁ የምትመኙ እኔ ድሮ ገብርኤል ቤተክርስቲያን ጉባኤ ምናምን ሲቀርጹ ማለት ነው በቃ አንጀቴን ሆዴን ባርባር ነበር የሚለው። ሚካኤል ቤተክርስቲያን፣ ገብርኤል፣ ማርያም ትዝታ አለኝ በጣም በቃ ብዛት ጊዜ የሄድኩበት ነው። አሁን ሚካኤል ቤተክርስቲያን እያለውኝ ተማሪ እያለው ገና ሃይስኩል ተማሪ እያለው ደብሬ ነበረ፣ እዛ ነበረ በቃ ሲመሽ ሲነጋ ሲሄድ ስመለስ ከትምህርት ቤት ስሰለም ለደጁ በቃ በጾም ሰዓትም ጎንበስ ቀና ብዬ በልጅነት ጉልበቴ የሰገድኩበት አባቴ ነው። በቃ ቅዱስ ሚካኤል ማስታውስበት ነው። ገብርኤል ደግሞ ሪፍቲ ቫሊ ተምሬ ነበረ። በዚሁ አጋጣሚ ሪፍቲ ቫሊዎች ደንበኛ ነበርኩ። ሪፍቲ ቫሊ ተምሬ ነበረ። ወደ ፍራንኮ ደግሞ እሰራ ነበረ እና እዛ ስራ ስሰራ ስሄድ ስመለስ በደጁ ነበረ እመላለሰው እና እሳለመው ነበረ። በቃ የልቤ መሻት ተጠይቀው ነበረ። በቃ ሲከፋኝ አለቃቅሳለሁ፣ ስደሰት እፈነጥዛለሁ ደጁ እየሄድኩኝ ማለት ነው። ይሄ ትዝታ አለብኝ እና በቃ ቪዲዮ እንደ ድንገት እዛ ሆኜ እዚህ ቦታ ላይ ጉባኤም ሆነ ምንም ሆነ ቀርጸው ፖስት ሲያደርጉ በጣም ነው በቃ እንባ ያቀረኛል ምናምን ነገር ስሜት ያለው አውቃለሁ፣ እረዳቸዋለሁ። እና ማርያም ቤተክርስቲያን ደግሞ እዛ የሆነ ስራ ጀምሬ ነበረ። ወደ ገንደጋራ ሳይሆን ገንደጋራ በምሰራበት ሰዓት
ማርያም ቤተክርስቲያን እመላለስ ነበረ። ማርያምና እግዚአብሔር አብ ቤተክርስቲያን በቃ ጠዋት ጠዋት ቀር የለኝም። መጀመሪያ ከመክፈቴ በፊት እዛ ሄጄ ተሳልሜ ምናምን ነው የምከፍተው ስራ ቦታ እና በቃ ትዝታ አለብኝ። በቃ አለቃቅሳለሁ ሲከፋኝ ሳይመቸኝ። ታውቃላችሁ የሰው ልጅ መቼም ብሶት አያጣም። በብሶት እያለቃቀስኩ በደስታዬ ገን እየፈነጠዝኩ ሁሉ ነገር እያካፈልኳቸው ትዝታ አለብኝ። በቃ በጥቅል ትዝታ አለብኝ እና እዛ ያለው የማርያም በተለይ ብዙ ጊዜ ክርስትና ሲያስነሱ ምናምን የሚዲያ ሰዎች ማርያም ቤተክርስቲያን አያለው እና በቃ መግቢያው ምናምን ሲቀርጹ በቃ አንጀቴን ሆዴን ባር ነበረ የሚለው። የማይገርማችሁ በቃ የእውነት ነው የምላችሁ በጣም ነው የሚከፋኝ እና የሆነ እንባ ቅርቅር ይለኛል። ግን ለደጃ በቅቼ እንደዚህ ደግሞ ሲሄድ ደስ ይላል። የኩለ ጾም ጊዜ ሄድ ነው። ግን ትላንትና ገብርኤል ቤተክርስቲያን ነበር የሄድነው። ገብርኤል እኔም እሱን ጋር አፌ እናቱ ጽዋ ትጠጣ ነበረ ገብርኤልን። እኛ ቤት ደግሞ አባቴ የገብርኤልን ጽዋ ይጠጣ ነበረ። ልጅ ሆነን በቃ ጽዋው ሲደገስ እንጨት ሰብረናል፣ ውሃ ቀርተናል። የገጠር ልጆች ታውቁታላችሁ። በቃ ምን ልበላችሁ ለጽዋው ጠብንኩ አንኩር ያለው እና በቃ ጽዋው በሚደገስበት ሰዓት በልጅነት አቅማችን አገልግለነዋል እና ታሪክ አለን። በገብርኤል በቅዱስ ገብርኤል ያደግን ልጆች ነን። ምስሉን ስንሳለም ጽዋውን ስንቀምስ እሱም እኔም ማለት ነው እና በቃ ታሪክ አለን እና እዛ እንሂድ ተባብለን የኩለ ጾም ዕለት ገብርኤል ሄደን ማለት ነው። ገብርኤል ሄደን ተሳልመን አስቀድሰን ጸበል ጠጥተን እንግዲህ እየተመለስ ነው ማለት ነው። እየሄድን አሁን ታክሲ መያዣ ቦታ ምናምን ደርሰናል። ታክሲ መያዣ ቦታ ነው እየደረስ ነው አሁን ገና ማለት ነው። ከዛ ታክሲ ስንገባ ደግሞ ቪዲዮ አቆመዋለሁ። ምክንያቱም በጣም እንትን ስለሆነ ማለት ነው። በጣም ድምፅ ምናምን ስላለው በተለይ ሚንዶሮች በጣም ድምፅ አላቸው። በቃ ቋቋቋቋቋ ነው የሚሉት። እዚህ ጋር ደግሞ ያው ታክሲ እየጠበቅን ነው። መጣ። ከዛ ልገባ ነው። ገባው እላችኋለሁ። ዝማሬ መላእክት ያሰማልን። እግዚአብሔርን የተወደዳችሁ እግዚአብሔር ሰዎች ሁላችሁ በድጋሜ ቆያችሁ። በያላችሁበት እግዚአብሔርን ኩባያ መጀመሪያ እንያዝ። አይ ኩባያ ቤቱ ጋር እንደሆነ አላውቅም። ሰልፍ ነው እንዴ? ኧረ ና ሰልፍ ነው መሰለኝ። አፌ አንተ በዚህ ጋር ተሰለፍ፣ ወንዶች በዚህ ጋር፣ እኔ በዛ ጋር ነው በሴቶች ጋር መሰለኝ። እኔ ሴቶች እዛ ነው። ማንም እንዳያስታችሁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ተመዝግቦ እዚህ ጋር እንግዲህ የምታዩት ያው ድምፁን ላስገባላችሁ ብዬ ነው። የቅዳሴውን ድምፅ ቢያንስ ያረጋጋቸዋል። ጸበል ልንጠጣ እየሄድን ነበረ። ጸበሉ ሰልፍ ነው፣ ከህዝብ ብዛት አንጻር ማለት ነው። የሴቶቹ ሰልፍማ በቃ አይቀመስም። ቆሜ ነው ተሰልፍ የደረሰኝ ማለት ነው። እና ጸበል ስጠጣ አላሳየኋቸውም። በቃ ጸበል ሰልፍ ላይ ነበርን። እዚህ ጋር ደግሞ ወተን እዛ ጋር ጸበል ተሰልፈን ጠጥተን ጨርሰን አሁን ደግሞ ሳራችንን ገዝተን ወደ ቤት እየሄድን ነው ማለት ነው። ገና ታክሲ መያዣ ቦታ እየሄድን ነው። እዚህ ጋር ደግሞ ታክሲ ውስጥ ገባን። እንደዚህ ይመስላል እንግዲህ እኩለ ጾም
እንኳን አደረሳችሁ አደረሰን፣ በረከቱ ይድረሳችሁ። አሜን እያላችሁ ፈሱ። እንግዲህ ምንም ማድረግ አይቻልም። እንግዲህ ሳራችንን ገዛን፣ ቤት ጎዝጉዘን ደግሞ እንግዳይን ስቀበል ቡናችንን ስንጠጣ ቡና በጨዋችን እግራችንን ዘርግተን እየጠጣን እየበላን እየተጫወትን ያለውን ቪዲዮ ደግሞ ቀጣይ ፖስት አደርግላችኋለሁ። በጣም ስለሚረዝም ነው። የቤተ ክርስቲያኗን በረከት ብቻ እፈሱ ብዬ ነው። እንግዲህ ከታክሲ ወርደን ደግሞ ወደ ቤታችን ወደ ሰፈራችን እየወረድን ነው። እዚህ ጋር ሳሩ ተበትኖብኝ ማለት ነው፣ ማሰሪያው ተበትኖብኝ እቅፍ አርግቼ ነው ያስኩት። ቀልድ የለም። እንዲህ ጫፉን ብቻ ይዤ ብሆን ኖሮ ብትን ነበረ የሚለው ደግነቱ። እንደዚህ አቀፌ መያዜ። በያላችሁበት ዳርቻ ሰላማችሁ ይብዛል።